أحسن الله إليكم فضيلة الشيخ. وهذا سائل يقول أيضا: هل التحذير وتنبيه الناس وخاصة العوام من مثل هذه الأحزاب والجماعات هل يعتبر يا سماحة الشيخ من الغيبة؟ لا، هذا من النصيحة، ما هو من الغيبة. هذا من النصيحة لله ولرسوله ولكتابه ولأئمة المسلمين وعامته، من النصيحة. نعم. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء نبينا محمد وعلى آله وصحبه أجمعين. أما بعد، فيقول الله سبحانه وتعالى في محكم تنزيله في سورة الضاريات الآية 55: فذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. فقد أمرنا الله سبحانه وتعالى بالعبادة ونعبده وحده. معناه ليعبدوني أي أن يوحدوني، كما فسره كذلك العلماء الكبيرة. وقد قال الله سبحانه وتعالى أيضا في سورة الإمران الآية 102: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. فلا بد أن نعبد الله وحده بالإخلاص بالتوحيد، أو كما أمرنا الله سبحانه وتعالى كما تقدمنا إن شاء الله. ዛሬ ቀን ኢንሻአላህ ትንሽ በእስልምና ስም እስኪ የሚነግዱ የሚዘፍኑ ዘፋኞች አስመልክቶ ነሺዳ የሚባል የምንሸወድበትን ሐቁን የምናወጣው ነው ማለት ነው بإذن تعالى። አላህ ምን አለ በሱረቱ ዛሪያት ላይ ከቁጥር 55 ጀምሮ እስከ ቁጥር 36 ምን አለ? ወዘክር አው ፈዘክር فإن الذكرى تنفع المؤمنين። አስታውስ ያ ሙሐመድ፣ አንተ ማስታወስ አማኞችን ይጠቅማል ይላቸዋል። ወከዛሊከ ልክ እንደዚሁም ቀጥሎ ምን አለ አላህ? ወማ ኸለቅቱ الجن والإنس إلا ليعبدون አለ። የሰው ልጅንም ቢሆን ጂኖችን አልፈጠርኩም እኔን ሊገዙኝ ቢሆን እንጂ። ሊያዕቡዱኒ ማለትም አይ አን ይወሒዱኒ። ሊያዕቡዱኒ የሚለው በብቸኛ አድርገው ሊገዙኝ ማለት ነው። ከማ ፈሰረሁ العلماء፣ ልክ ሌሎችም ዑለማዎች እንደዚህ እንደፈሰሩት ማለት ነው። ስለዚህ በብቸኝነት አላህ ልንገዛ ነው የፈጠረን። አላህ እሱን ልንገዛ ነው የፈጠረን በብቸኝነት። ልክ እንደዚሁም በሱረቱል ኢምራን ቁጥር 102 ምንድን ያለው? ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩት፣ ሐቀ ቱቃቲ ተገቢ የሆነ ፍራቻን ፍሩት። ወላ ተሙቱን ኢላ ወአንቱም ሙስሊሙን፣ ወላ ተሙቱን እናንተም አትሙቱ ኢላ ቢሆን እንጂ ወአንቱም ሙስሊሙን እናንተ አማኝ ሆናችሁ ሙስሊም ሆናችሁ ቢሆን እንጂ አትሙቱ አለ። ሙስሊም ማለት ምን ማለት ነው? ለአንድ አላህ መታዘዝ ነው። አው አልእስቲስላሙ ሊላህ ቢጣዕ ቢተውሂድ ወልበርዓቱ ሚነ ሽርክ ወአህሊ። እስላም ሙስሊም ብሎ ማለት ምን ማለት ነው? አልእስቲስላሙ ሊላህ ለአላህ እጅግር መስጠት ማለት ነው። እንዴት ነው ለአላህ እጅግር የምንሰጠው? ቢጣዕ በመታዘዝ፣ ቢተውሂድ አላህ ብቻውን በማምለክ፣ ወልበርዓቱ ሚነ ሽርክ ሽርክ ከሚሰራ ሰው በመራቅ፣ ወአህሊሂ ሽርክ ከሚሰራ ከባልተቤትና መጀመሪያ ራሳችን ከሽርክ በመራቅ ከዛ ከባልተቤቱም በመራቅ። فيدخل من ذلك أن نسمع الصوت الشركة، فلا بد أن نتركه، وهذا لأنه يدخل من الشرك። لكن لزيهم يمي سمام نجر هونو ሽርክ ያለበት ሽርክ ንግድ ያለበት ከሆነ ከዚሁ ይካተታል ማለት ነው። የሚሰማው ነገር አንድ ሰው የሽርክን ማንኛውም ነገር የሚሰማ ከሆነ
ይህም ከሽርክ ባይሰራም ካዳመጠ ያው ነው ማለት ነው። ፈላ ቡዳ ኢና ሐቂቀል ነሕኑ ያኒ ሐቂቀል ሙስሊም ፈላ ቡዳ ቃለ አላህ ወቃለ ረሱል ወኢነና ነቁል ሰሚዕና ወአጣዕና ከማ አመረና አላሁ ወረሱሉሁ ሰለላሁ ዐለይሂ ወሰለም። በዚህ አስመልክቶ የመሳሰለውን አላህና መልእክተኛው አሉ ሲባል ይሄ ነገር አይቻልም፣ ይሄ ነገር ይቻላል ሲባል ያን ነገር ምን ማድረግ አለብን? መተው አለብን ማለት ነው። ስሜታችን ዲናችን ተከታይ ማድረግ አለብን እንጂ እኛ ስሜታችን ማከተል የለብንም ማለት ነው። በነሽዳ የሚባል ዘፈን እንደሚታወቀው በእስልምና ስም ኢስላማዊ ነሽዳ በመባል የተደበቀ የሽርክ የኹራፋት የዝሙት መናኸሪያ ነው ማለት ነው። ይሄ ነሽዳ የሚባል ነገር ጀስት የሚመስላችሁ ሰዎች ኖርማን የሚመስለን እኛ እስኪ አንዳንድ ነገሮች እናያለን። እስኪ በማስረጃ አላህ ያለዙበት ነገር በመሰረቱ እስላማዊ ነሽዳ የለም። አለ የሚሰብ ካለ ሓቱ ቡርሓነኩም ኢን ኩንቱም ሳዲቂን፣ እውነተኞች ከሆናችሁ ማስረጃችሁን አምጡ ነው የምንላቸው። ዲቤ እየተዘፈቀ ማለት ነው። ወንድና ሴት ተቀላቅሎ ሴቷ በስነ ስርዓት የለበሰችው ልብስ አዑዙ ቢላህ ሚነ ሸይጣን ረጂም ራሷን በጣም የሚያጋልጥ የሚያሳይ ወደ ዝሙት የሚጣራ ወንድና ሴት ተቀላቅለው እየጨፈሩ ማለት ነው። በእስልምና ስም ይሄን እያደረጉ አብዱሰላም ይሄን ከራስህ ነው ወይ? አይደለም አለኝ ማለት ነው መረጃ። ወይ ይሄን እናየዋለን። ይሄ ከዘፋኞች የሽርክ ከሚዘፍኑት አንደኛውና ዋነኛው የሚታወቀው አሚር የሚባለው ነው። እሱ እንዴት ከሴቶች እንደሚጨፍር እንዴት ሴትና ወንድን ወደ ዝሙት እንደሚጋብዝ እናያለን በማስረጃ። طيب ተመልከቱ፣ እዚህ ጋር ይታያል። ሴቶች አሉ ከታያች እዚህ ጋር አያቸው አይደል? ሱብሃንአላህ ሴቶችን ወንድና ቀላቅለው እንደዚህ ነው የሚጨፍሩት። አሁን ተመልከቱ። ይሄ አሁን ምን እንደሚባል እኔ ለእናንተ ተዋለሁ። ሱብሃንአላህ እኔማ ይሄን ነገር አውዙ ቢላህ ቤቱ ራሱ እንደው ይከብደዋል። እንደ ተመለከታችሁት አቅል ያለው ሰው ይሄን ሲያይ ራሱ ይሄ ምንድነው ይላል። አሁን እስኪ ላላ ብለች ሙስሊም ይባል ሰው እንዳሁኑ ይጨፍራል። ሴቶቹን አይታችኋል። አንዷን ራሱ በደንብ ካያችሁ ጸጉሯን ራሱ በትክክል አልተሸፈነችም። الرسول صلى الله عليه وسلم وكذلك ربنا الله سبحانه وتعالى ሴትና ወንድ በፍጹም መቀላቀል የሚባል ነገር አልፈቀደውም። በሐዲስም የትኛውም ቢሆን አይደለም ለጭፈራ ይቅርና ሐታ ለዳዋ ራሱ ሐታ እኛ በትንሽ የምናውቀው ሀገር ቤት ላይ ራሱ ሆነን ሴትና ወንድ አንድ ላይ ተቀላቅሎ ይሰግዳል እንዴ? ሰላት ሲሰግድ አይሰግድም እኮ አይደለ? እነዚህ ግን በአደባባይ ሴትና ወንድ ተቀላቅለው ወደ ዝሙት ይጠራሉ። يقول الله سبحانه وتعالى ولا تقربوا الزنا إنه كان فاحشة وساء سبيلا الله من ياله زموتن أتقربوا إنه إيه زموتكو كان فاحشة صيافي ነው وساء سبيلا መንገዱም የከፋ ነው መመለሻው ይላል። አትስሩ አይደለም ያለው አላህ ወላ ተቀረቡ አትጠጉ ነው ያለው። ወደ ዝሙት ከሚያጠጉ ነገሮች አንደኛው ያሁኑ ካልሆነ ሌላ ምን ይሆናል? ያሁኑ ቪዲዮ የሚያይ ሰው ሱብሃንአላህ ያሁኑ ዘፋኝ የሽርክ ከሚዘፍነው
ለሆዳቸው ካደሩት አንደኛው አሁን አሚር የሚባለው ነው። ስለዚህ ነሺዳ ብሎ ማለት የነሺዳ ሰዎች ብሎ ማለት ባጭሩ ይሄ እንደዚህ ናቸው። እኛ ስለማናቀመት ይከሰምናችን። ስለዚህ ከዚህ ነገር ልንርቅ ይገባል ባጭሩ ነው። አላህ ልክ እንዳለ ታዛዦች ሆናችሁ እንዳትሞቱ እንዳለ ተገቢ የሆነ ፍራቻን ፍሩኝ ስላለን አላህ እንዳሁን በመጨፈር አላህን ወላሂ የጨፈርን በፍጹም አላህን እንፈራለን ብለን ብንል ያሁኑ እንዳሁኑ የሚጨፍርን ነገር እያዳመጥን ከሱ እሱን እየደገፍን ሙስሊም ነኝ ብለን አላህን እንፈራለን ብለን ወላሂ የዘበት ነው፣ ዝም ብሎ ወሬ ነው። ስለዚህ ከዚህ ነገር እንራቅ ነው። ወላሂ ከትንሹ ቀንጨፍ ተደርጎ የመጣ ነው እንጂ ሙሉ እንደው ያየ ሰው ወላሂ ጴንጤ ነው ወይስ ሙስሊም ነው ይላል። ሱብሃንአላህ አልዓዚም። አሁንም በረሱል ሰለላሁ ዐለይሂ ወሰለም ነው እንደዚህ የሚጫወቱት። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ትጥሩኒ ከማ አጥረቱ ነሳራ ኢሳ ብን መርየም ወኢነማ አነ ዐብዱላሂ ፈቁሉ ዐብዱላሂ ወረሱሉሁ። ሰሒህ በሆነ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ላ ትጥሩኒ ከፍ ከፍ አታድርጉኝ ከአቅሜ በላይ ከማ አጥረቱ ነሳራ ኢሳ ብን መርየም የመርየም ልጅ ኢሳ አለይሂ ሰላምን ክርስቲያኖች ከፍ ከፍ አድርገው ጌታ አድርገው እንደያዙት ወኢነማ ባይሆን እኔ ብቻ ነኝ አብዱን ባሪያ ብቻ ነኝ የአላህ ፈቁሉ እንደውም ብላችሁ በሉ አብዱላህ የአላህ ባሪያ ወረሱሉ የአላህ መልእክተኛ ብላችሁ በሉኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ፊ ሰሒህ ሐዲስ አለማት። አሁን ግን ይሄ ረሱል ሰለላሁ ዐለይሂ ወሰለም በነሱ ስም ለሆዱ ያድር እንዳሁን ይጨፍራል። ረሱል በሪ ረሱል ሰለላሁ ከዚህ ነገር የጸዱ ናቸው ማለት ነው። ረሱል ሰለላሁ ሴትና ወንድ መቀላቀላት በቃ የሚከለክሉን በሐዲሳቸው ሐዲስን ማንበብ ነው ይሄ ነፈል። ስለዚህ ነሺዳ ከሚባለው በጣም ከጸያፊ ነገሮች ውስጥ አንደኛው ይሄ ነው። طيب ሌላም ኢንሻአላህ እስኪ አሁንም ደግሞ የምናየው ከሚዘፍኑት ወይም ነሺዳ ብለው በእስልምና ስም ከሚጨፍሩት ዋነኛውና አንጋፋ የሚባለው ለሆድ ያደረው ዘፋኝ የሆነው ሙአዝ ሀቢብ የሚባለው ሰው እሱን ነው የምናየው። እንዴት ከሴቶች ተቀላቅሎ እንዴት ቪዲዮ የቀረጸ ሰውን ወደ ዝሙት እንደሚጠራ እንዴት በአግባቡ ያለበሱ ሴቶችን ከነሱ እየጨፈረ እንዴት ህዝበ ሙስሊሙን እንደሚያታልል እንዴት የሚያውቀው ምስኪን እናት አባቶችን እንደሚያታልል እናያለን። ዝም ብለን አይደለም እንቀጥፍባቸው። ይሄ ነው በቃ እነዚህ ናቸው እነዚህ ሰዎች ሌላ ምንም የላቸውም። እንደዚህ ወረዳው የዘቀጡ ናቸው። ሴቶችን ወላሂ አይታችኋል። ቪዲዮን ጠጋ አድርጋችሁ ማየት ይችላል። እነዚህ ሴቶች ያለበሱ ልብስ እንዴት አድርጎ እንደራሳቸው እንደዚህ እንዳሳበጣቸው በጣም የሚጠብ ልብስ ለብሰው ማለት ነው። ይሄ እንደዚህ ልብስ በሰለና ፍጹም አይቻልም። ይሄንን ቪዲዮ ያየ ወላሂ ደካማ የሆነ ሰው በኢማን በዲኑ ወላሂ በዝሙት ይወድቃል። ወላሂ ምክንያቱም ቃለ አላሁ ተባረከ ወተዓላ ዙይነ ሊናሲ ሁቡ ሸሐዋቲ ሚነ ኒሳእ ለሰው ልጅ ተዋበለት ስሜታዊ የሆነ መዋቢያት በተፈጥሮ ለሰው ልጅ ተውቦለታል። ከዛ ውስጥ አንደኛው ምን አለ? ሚነ ኒሳእ ሴቶች ወንዶችን ይወሰውሳሉ፣ ወደ ዝሙት ይጣራሉ። ያሁኑን እንዳሁኑ የለበሰች እንዳሁኑ የምትዘል ሴት አንድ ሰው ይሄንም እንደዚህ በቪዲዮ እያየ ምን ሊያስብ እንደሚችል ምን ላይ ሊወድቅ እንደሚችል እናንተ ተዋለው። ይሄን ከዚህ ከእንደዚህ ነሺዳ ከሚባል ጸያፍ ከሆነ ሽርክ የፊስቅ የዝሙት መናሪያ ከሆነ ነገር ከእንደዚህ አይነት አስመሳይ ሰዎች ርቀን ተጠንቀን ልናስጠነቅቅ ወላሂ ቢላሂ ይገባል። በተለይ ምስኪን እናት አባቶቻችን ገጠር ያሉ ልናስተምራቸው ልናስታውቃቸው ይገባል። ይሄን ደግሞ ማድረግ የምንችለው ቁርአን በመቅራት ሐዲስን በማንበብ ታግሰን ዳዎችን በማዳመጥ የሱና ሰዎችን ማለት ነው። ይሄ ነው በስምና የሚነግዱ
ሱብሓነላህ ከባድ ነው። በእርግጥ አለ ሌላ ለምሳሌ አሁን እዚህ ጋር ክርስቲያኖችና እነዚህ አህባሽ ሆነው ያኔ በዚህ በቃ ነሺዳ የሚያወጡት ሁሉም እኮ አህባሽ ናቸው። እነ ሙአዝን ብትሉ ያሁን ሁሉ አቂዳቸው ራሱ አህባሽ ብሎ ማለት አላህ በቁርአን ላይ ቃል በቃል ስለራሱ ያጸደቀውን ነገር የሚያጠጥቁ ውድቅ የሚያደርጉ የሆኑ የአሻኢራ ውጦች ናቸው። አሻኢራ የሚባሉ ቡድኖች አሉ። የአላህን ሲፋ ሙሉ ብሎ ውድቅ የሚያደርጉ ቁርአን ላይ ያመጣውን ቃል በቃል የማይቀበሉ ከአቅላችን ካልገጠመልን አንቀበልም ብለው የሚሉ ናቸው። እነሱና ነሳራዎችም ከታች ኦርቶዶክስ እንደሚጨፍሩት ወላሂ አለ። እስኪ አንጻጽራችሁ እዩ። እነዚህ ሙስሊም ሁለቱም ኦርቶዶክስ ናቸው፣ ሁለቱም ክርስቲያን ናቸው ወይስ ሙስሊም አለበት? እንጃ የምታውቃቸው ካልሆነ እንደውም ሁለቱም ኦርቶዶክስ ክርስቲያን ናቸው ነው የምትሉት። ወላሂ ጭፈራቸውን ስታዩ ታላላቅ የሚባሉ እኮ ናቸው። ለዛም እዚህ ጋር ያሉት ሀታ ዶክተር ወላሂ ዶክተር ብለው የሚያስቡት ሰው ራሱ እንዴት የሚጨፍር ተመልከቱ። ይሄ ሁሉ ከምን የመጣ ነው ግብስ ብለን ስንል ነሺዳ ከሚባል ጸያፍና የሽርክና የመንዙማ የዝሙት መናሪያ ከሆነ ከዛ የመጣ ነው እንማከቱ። ያው እዚህ ቁርአን ቅልቅል አለበት፣ ግን ጭፍራውን ብቻ በደንብ ተመልከቱ። እንዳያችሁ ኦርቶዶክሶች ድቤ እነዚህ ጉብ ይላሉ። እነዚህም ከላይ ያውኑ አሁን እነሱ ለስሙ ሙስሊም ነው ብለው የሚያስቡ ናቸው። እነሱ እንደዚህ ይመታሉ። መሰረቱ እጅ መጨበጥ እንደዚህ እጅ መምታት ለወንድ ልጅ አይቻልም። ይሄ ምን እንትን ነው እንዴ? ስለዚህ ባጭሩ ይሄ ነሺዳ የሚባል ቆሻሻ ተግባር የሚያመጣው ይሄን ነው። አሁን ያው ቁርአን ተቀላቅሎበት እንጂ ከላይ የሚጨፍሩት ሙስሊም ነን ብለው የሚያስቡት አህባሾቹ በአሁን ነሺዳ የሚባለው ነው የሚጨፍሩት። በዚህ ነሺዳ የሚያወጡት ሁሉም በአጠቃላይ መሰረቱ ምንድን ናቸው ብለን ስንል አቂዳቸው የተበላሸ ሰሃቦችና ታቢዎችን ሁሉ ያኔ የሚቃረሱ ሰለምን የሚቃረኑ የሆኑ አንጃዎች ናቸው። ስለዚህ ከእንደዚህ አይነት ከሚያሰራጭ ሰዎች ከነሱን ነገር ከማዳመጥ እንራቅ ነው ባጭሩ። እኛ ሙስሊም ከሆን ትክክለኛ ሙስሊም ልንሆን ይገባናል። يقول الله سبحانه وتعالى ألا بذكر الله تطمئن القلوب ልባችንም ለማረጋጋት ይሁን ለምንም ይሁን አላህ ምን አለ? አላ አዋጅ አለ ስሙ بذكر الله አላህን በማውሳት تطمئن القلوب ልቦች ይረጋጋሉ አለ አላህ። فلا بد أن نتبع قوله سبحانه وتعالى የአላህን ንግግር ከመከተል ምንም ቅረት የለንም። ምንም እንፈልግ ምንም እንበል ከደበረን ምንም ላረግ ቁርአን እናዳምጥ፣ ሐዲስ እናዳምጥ፣ ደዋ እናዳምጥ አለቀ እንጂ ያሁኑ አውዝ ቢላህ መሽጣረጂም ያሁኑ አይነት ወላሂ እንትን ይሄ በሱም ከኛ አይገባም። ነሺዳ የሚባል ነገር ባጭማሪ በመሰረቱ ከስምና ለም ግን ይሄን ራሱ የማሳያችሁ እንደው በቀባ አይነች የተወሰነ አይታችሁ ከዛ በኋላ የተወሰነ እንደው አይታችሁ ተረታችሁ ከዛ በኋላ ተረተን ከዛ በኋላ አቅል ነው ትክክለኛ አቅል ካለን ትክክለኛ እንደው ሙስሊም ነን ብለን ካሰብን ለስም ብቻ ሳይሆን እንማለታለን በሚለው ነው ማለት ነው። ስለዚህ በጣም አጂብ ነው ማለት ነው። በተለይ አንዱ ደግሞ ሰምታችሁ እንደሆነ እንጃ በአዲስ ነው ምን እንዳለ ወላሂ በረሱል ሰለላሁ ዐለይሂ ወሰለም ላይ ወላሂ ምን ያክል እንዳላገጠባቸው ብታይ ወላሂ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ ቆይቷል ማለት ረሱል ሰለላሁ ዐለይሂ ወሰለም ጊዜ ስልክ የሚባል ነገር የለም፣ ምንም ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም ሃይማኖታቸው ሐዲሳቸው ቀሪ ነው አለ እኛ ጋር ያን ረሱል ሰለላሁ ዐለይሂ ወሰለም የወደደ ሰው ሐዲሳቸውን መከተል ረሱል ሰለላሁ ዐለይሂ ወሰለም የወደደ ሰው ረሱል ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? በማታ ሱና ይሰግዱ ነበር፣ ከግዴታ ውጪ ሱና ይሰግዱ ነበር፣ ሰኞ ጾሙ ነበር፣ ሐሙስ ጾሙ ነበር። ይሄን ማድረግ ነው። ግን አንዱ ወላሂ በባለፈው መጥቶ ሲያላግጥ ስልኩን አንሱ ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲያላግጥ
ሀዳሁላህ ወላሂ በጣም ነው የሚያሳምን፣ በጣም ነው ወላሂ የሚያስለቅሰው ማለት ነው። እንደዚህ የሚያደርጉ ሰዎችን የምን ዝርያ ናቸው ብለን ስንል ነሺዳ በሚባል ስም በእስላማዊ ነሺዳ ብለው በእስልምና ስም የሚነግዱ ለሆዳቸው ያደሩ ናቸው። እስኪ እየጠጣው ሰውነቴ የሚከሳው ድምጿን መስማት ናፍቄ ነው። ስልኬን አንሱት ደውያለሁ። እንደሰማችሁ ምንድን ነው ያለው? እየከሳው አለ ሆዱ እንትን እስከሚል እየበላ ነው፣ ግን ያው አልበላው ያ ሀዳሁላህ ሄሎ ስልኩን አንሱት ብሎ ነብዬ ረሱል ሰለላሁ ዐለይሂ ወሰለም ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም ስልክ ምን አቁል የት አቁልትና ነው ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ሄዶ ስንት ሰው ለሐጅ በሄደበት ለዑምራ በሄደበት ቀብራቸውን ይዘይ ረሱል ሰለላሁ ይሄውን ረሱል ሰለላሁ ወላሂ ማላገጥ ነው። ወላሂ ቢላሂ ይሄ ማላገጥ ይባላል። ስልኩን አንስቶ ይሄ ሁሉ ለምንድን ነው ብለህ ለሆዳቸው ነው። ይሄን ካላደረጉ አያገኙም ለሆዳቸው። ይሄ ሁሉ ጫት ጤት ነው። አሁን ሂዳ በአጠቃላይ የሚጠቀሙ ሰዎች በአጠቃላይ በጫት ይገቡና ይሰክሩና ማለት ነው። እሱን ይቀመና ከዛ በኋላ ይሄን እንደዚህ ረሱል ሰለላሁ ዐለይሂ ወሰለም ያላግጣሉ። ሄዶ ስልኩን አንስቶ ይላሉ። ወላሂ አላሁሙላህ ይሄ ሁሉ የመጣው ነሺዳ እስላማዊ ነሺዳ ከሚባል ነገር ያመጣ። እስላማዊ ነሺዳ የሚባል ነገር የለም አለ ሚል ካለ ሀት ቡርሃነክ ኢን ኩንተ ሚነ ሳዲቅ ትክክለኛ ከሆንክ መረጃ አምጣ። ስለዚህ ከእንደዚህ አይነት ነገር ከዚህ ነሺዳ ከሚባል ነገር ይገባል ስሜታችን እንተው። ወላሂ ስሜታችን ነገ ቀብር ላይ ብቻችን ስንፈተሽ ስንጠየቅ መልስ አይሆንልንም። በዚህ ስልክ ማለት ነው ዛሬ ቀን እንጠቀምበት። ይሄ ስልክ ወላሂ የጀሃነም ሰበቢያ እንዳይሆንብን፣ ጀሃነም መግቢያችን ሰበቢያ እንዳይሆንብን ካልጠቀምንበት አላህ ይጠብቀንና ጀሃነም መግቢያ ሰበቢያችን ይሆናል። ስልክ ከተጠቀምንበት ጀነት መግቢያ ሰበቢያ አላህ ያደርግናል ኢንሻአላህ። አላህ መጃልና ነው። ስሜታችን እናሸፍን። መጥፎ ነገር አሁን ነሺዳ ከሚባለው ጀምሮ ዘፈን ከሚባለው ጀምሮ በአጠቃላይ ያሉ ነገሮችን አውጥተን ቁርአን ሐዲስ አስገብተን ኪታቦችን አስገብተን እነዛ ነው ስልካችን ማሙላት ያለብን። እንደውም አንድ ጥያቄ አለኝ ለሁሉም ማለት ለኔም ጭምር። አሁን ስልካችን ላይ ማለት ነው ስልካችን አሁን ባለ ሁሉ ነገር በውስጡ ላይ ባለው ነገር ላይ አሁን እኛ ብንሞት ያንን ስልካችን ሰው ቢያው ደስ ይለናል? ይሄ ጥያቄ ነው። ደስ ይለናል? እኔ እርግጠኛ አይደለሁም በራሴ ይሄ ደስ ይለናል? ወላሂ አለም። ወላሂ ይሄንን ራሳችን እንፈትሽና ወላሂ ከዛሬ ጀምሮ እንቀይር። ራሳችን ስልካችን ላይ ያለው ነገር እናስተካክል እና ነሺዳ የሚባለው ከአጸያፊነት ነገሩና ከመጥፎ ነገሩ አንደኛው ምንድነው? አንድ ሰው ዘፈን እየሰማ ወንጀል መሆኑን ያውቃል፣ ተውበታለሁ ብሎ ያስባል። ይሄን ነገር ግን ሲሰማ እስላማዊ ነው ብሎ ያስብና ወላሂ ነገር ግን የሽርክን መናኸሪያ እንደሆነ ሳያውቅ በዛ ላይ ይዘፈቃል ማለት ነው። አላህ ይጠብቀን። በጣም የከፋ ነው። ስለዚህ ከዚህ ነገር እንቆጠብ፣ አላህን እንፍራ፣ ለአላህ ብለን ማለት ነው። ከማ ቃለ ነብይ ሰለላሁ ዐለይሂ ወሰለም አንድ ሰው ለአላህ ብሎ አንድ ነገር አይተውም አላህ የተሻለ ያማረ ነገር በዛ ቦታ ቢቀየለት እንጂ ብሏል። ስለዚህ ለአላህ ብለን ስሜታችንን እንተውና ስሜታችን ዲናችን የሚከተል እናድርገው። በዛ መልኩ አድርገን ነው መሆን ያለበት ማለት ነው። እንደዛ ነው መሆን ያለበት። ስለዚህ እንደዛ ለማለት ነው። اللهم اجعل من الذين يستمعون القول فيتبعون احسنه وصلى الله على نبينا محمد وعلى اله وصحبه اجمعين. الله سمدو كم يتقومت يارغن سمدو ጥሩን ከሚከተሉት الله ያርገን سمدو ከተግባራዊ ከመረቡት الله ያርገን. ونكتفي بهذا وصلى الله على نبينا محمد وعلى اله وصحبه اجمعين.